ሮል ሞዴል እናትህ ናት። ቢዝነስ ውስጥ ለመምጣት ችግር ያስተማረው ሰው እንግዲህ ከምንም ነገር በላይ ከሀገር ወጥቼ ንግድ ጀምራለሁ ሲባል መቼም ዝም ብሎ አይደለም፣ ፕሮሰስ አለው። እዚህ ለመድረሴ ያው የቤተሰቤ ግራውንድ እንዳለ ሆኖ የራሴም ደግሞ ምርጫ ገንዘብ ካለማ የሆነ መሸጥ መለወጥና ቶሎ ገንዘቤን መሰብሰብ የሚያስችለኝ ነገር ውስጥ ነው የሚለው ቢዝነስ ሰው። ያው ተስፋ የሚቆርጥ ሰው አጭሩ ይቀጫል። አንዴ እየወደቁ አንዴ እየተነሱ መቀጠል የሚለውን ነገር አሳዩህ። ፓሽኔ ነው እንደዚህ ማስተባበር፣ እንደዚህ ኦርጋናይዝ ማድረግ ላይ ምናምን ፍላጎት አለኝ። ጓደኞችህ ወደ ቤት ሽያጩ አካባቢ መምጣታቸውን የጠራ ባለፍኩበት ፕሮሰስ ውስጥ ዘርፍ መምረጥ ወሳኝ ነገር። አቢዩዝ የተደረገ ዘርፍን ድጋሚ አቢዩዝ ለማድረግ አልመጣም አልኩኝ። ብዙ አይነት ስራዎችን ሞክሬ ነው እዚህ የደረስኩት። ያው ፋይናሊ ፓሽኔ ስለሆነ የቤት ሽልማት ተሰጥቶ ነሐሴ 25 2017 አሁን ደግሞ የማንሰራራት ዓመት ነው። አርኪ ኢቨንት ኦርጋናይዝ ማን ነው የሚለው ማወቅ አለበት። ሴክተሩ ላይ እስካለውም ድረስ ሴክተሩን አንድ ስቴፕ ገፋ ማድረግ የኛ የስራ ግዴታም ስለሆነ ማለት ነው። የምስራቅ አፍሪካ ሪል ስቴት አዋርድ ይኖረናል። ሰላም ተመልካቾቻችን፣ ላይፍ ሚዲያ ነው በመከታተል ላይ የምትገኙት። ሁልጊዜ እንደምናደርገው እዚህ ቦታ ላይ ሆነን ከብዙ ሰዎች የኖሩበትን መርሃቸውን፣ ስራቸውን፣ ውጣ ውረዳቸውን የሚያጋሩን ቆይታ እናደርጋለን። እጥር ምጥን ያለ ቆይታ። ላይፍ ሚዲያ ነው ቻናሉ። ስለ ህይወት በብዙ መንገድ የምናወራበት ቆይታ ነው። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሰብስክራይብ እያደረጋችሁ እያጋራችሁ ከኛ ጋር ወዳጅነታችሁ እንድታስቀጥሉ አስቀድመን በመጋበዝ እንጀምራለን። የዛሬ እንግዳዬ የአርኪ ኢቨንት ኦርጋናይዘር መስራችና ዋና ስራ አስፈጻሚ የሆነው ወጣት ነው። እንደምትመለከቱት ዮሐንስ ግርማ ነው። እንኳን ደህና መጣህ ወደ ስቱዲያችን። እንኳን ደህና ቆየሽኝ ቲጂ። ብዙ ኢቨንቶች ላይ ምን አይነት ሰዎችን ያለው በእድሜ ትንሽ ገፋ ያሉ መብሰላቸውን ከገጽታቸው የምታይባቸው ብዙ ተለዋዋጭ ስራዎችን ሰርተው ይሄኛው ስራ ነው አሁን ያዋጣን ያሉኝ ብዙ ሰዎች አሉ። መጀመሪያ ካንተ ጋር ስገናኝ የአርኪ ኢቨንት ኦርጋናይዘር መስራችና ባለቤት ነው ስባል ትንሽ ልጅ ነው አልኩኝ። ያው መጀመሪያ የምናየው ገጽታ አይደለም ቁመናን እናያለን እና እንዴት ነው የተሳካለትና ኢቨንት ኦርጋናይዘር የሆነው ብዬ ጠይቅ ያለው። ከዛ ደግሞ በኋላ ሳይ ለካ የራሴ ሰፈሬ ልጅ ነው፣ የጨርቆስ ልጅ ነው። እንዴት ነው ያልተዋወቅ ነው ሁሉ ልያለሁ። ያው አንቺን አለማወቅ ይከብዳል። አክሻለሁ፣ በደንብ አክሻለሁ። ያው የጨርቆስ ልጅ ነኝ። ያው ጨርቆስ በባህሪው ሰፈሩ ቻሌንጅ ውስጥ አድፈን ብዙ አይነት ኢንቫይሮንመንት አለ ከአስተዳደግ ጀምሮ። ያን ቻሌንጅ ተቋቁመን ነጥረን ለመውጣት የራሳችንን ጥረት አድርገናል። ያው እዚህ ደርሰናል። አርኪ ኢቨንት ኦርጋናይዘር ከመመስረቱ በፊት ዮሐንስ ግርማ ብዙ የስራ ስትራግሎችን አልፈን ብዙ አይነት ስራዎችን ሞክሬ ነው እዚህ የደረስኩት። ያው ፋይናሊ ፓሽኔ ስለሆነ ኢቨንት ኦርጋናይዝ ማድረግ ያው ድግስ ወዳለሁ እና በዛ ነው። ከዛ በፊት ጆ ሞባይል የሚባል ሜክሲኮ ላይ 2 ብራንቾች ያሉት ሞባይል ሾፕ ነበረኝ። ከዛ በኋላ ደግሞ አርኪ ፕላስቲክ ፕሮዳክት ፋክተሪ እሱንም ከፍተን ነበረ። አምራች ማኑፋክቸሪንግ ላይም ሄዳታል። እዛም ላይ ነበርን። አንድ ፓርትነር ነበረ። በዛ ምክንያት ትንሽ በአደጋ እሱ አለፈና ከዛ በኋላ ለማስቀጠል ስትራግሎች ነበሩ። ያው እሱም ይቀጥላል አለ። ተጨማሪ እዛ ላይ እሱን አያይዘን ደግሞ አርኪ ኢቨንት ኦርጋናይዘር ብለን ኢቨንት ሰፊ ነው ሴክተሩ ሰፊ ነውና ክፍተት ያለበትን ሴክተርና ለህብረተሰቡ ደግሞ የተሻለ አስተዋጽኦ ቢኖረው ብለን አየንና ቤት ላይ አልተሰራም ብዙ ኢቨንት እና አርኪ ሆም ኤክስፖ በሚል የመጀመሪያውን የሪል ስቴት ኤክስፖ ሚሊኒየም አዳራሽ ላይ አካሄድን ማለት ነው። አንድ እሱን አለን። ሁለተኛ ተጨማሪ እዛው ሚሊኒየም አዳራሽ ላይ
ሁለተኛው አርኪ ሪል ስቴት ኤክስፖ ቶሎ ነበረ ሲካሄድ የነበረው ዙሩ ራሱ አንዱም የገረመኝ እኮ እሱ ነው። ከኔ ጋር የተገናኘ ነው ሁለተኛው ላይ ነው ጋዜጣዊ መግለጫውን ስናደርግ አንቺም ነበርሽ። ሁለተኛው አርኪ ሪል ስቴት ኤክስፖ እዛው ሚሊኒየም አዳራሽ ተካሄደ። ሶስተኛው አርኪ ሪል ስቴት ኤክስፖ ደግሞ ስካይላይት ላይ፣ አራተኛው ደግሞ እዛው ስካይላይት ላይ። ከዛ በኋላ ሴክተሩን በደንብ ስናየው መሰረታዊ ፍላጎት ነው ቤት። ይህንን የመሰረታዊ ፍላጎት መልስ እየሰጡ ያሉ ትክክለኛ አልሚዎች አሉ። ሴክተሩ በብዙ መልኩ አቢዝ የተደረገ ነው። እንደዛም ሆኖ ደግሞ በትክክል እየሰሩ ያሉ አሉ። ያው ቤትን ብናይ ከግንባታው ጀምሮ ታች ካለው ከግንበኛው እስከ መሐንዲሱ እስከ ዕቃ አቅራቢው ለብዙ ሰው የስራ እድል የሚፈጥርና ብዙ የገንዘብ ትራንዛክሽን ያለበት ሴክተር ነውና ይህ ሴክተር ደግሞ አፕሪሼት ሊደረግ ይገባዋል። አዋርዶች ብዙ ጊዜ የዘፈን እናያለን፣ የፊልም እናያለን እና ይሄ ደግሞ መሰረታዊ ፍላጎት የሆነ ለብዙ ሰዎች ስራ እድል የፈጠረ በስተመጨረሻም ደግሞ ቤት ደግሞ ያው አዲስ አበባ ላይ በጣም ችግር በጣም ቻሌንጅ ቤት ያለው ሰው እንዴት ሆኖ መኖር ይችላል እና ይህንን መልስ እየሰጡ ያሉ አልሚዎች የሚመሰገኑበት ፕላትፎርም ለምን አንፈጥርም ብለን ከረጅም ጊዜ የማብላላትና ዝግጅት ጊዜ በኋላ በጣም በብዙ ስትራግል ኢትዮ ሪል ስቴት አዋርድ ብለን ስካይላይት ላይ በደማቁ አዘጋጀን ማለት ነው። በጣም ብዙ ነገር አነሳበታለሁ እሱን ቆይታ የቅርብ ጊዜና ስኬታማ የሆነ ለመጀመሪያ ጊዜም እንደ ሀገርም የተካሄደ ነው በዘርፉ በሚለው ማነሳቸው ነገሮች ይኖራሉ። ወደ ጨርቆስ ልመልሰን። አስተዳደግ አካባቢ አሁን አንዳንድ ውዝግቦች ይነሳሉ። ለምሳሌ በጣም ብዙ ስኬታማ የሆኑ ሰዎች አስተዳደጋቸው ላይ አልጋ ባልጋ የነበረ አልነበረም የሚለው እኛም ሀገር ብቻ ሳይሆን ዓለም ላይ በደንብ ነው በኩራት የሚነገረው። ድህነት ውስጥ መቆየት ሳይሆን ከድህነት ውስጥ ማምለጥ ነው ትልቁ ነገር የሚለው ለአካባቢው ማህበረሰብም ሳይቀር እንደ ትልቅ ኩራት ምንጭ ሆኖ ያገለግላል። አንዳንዴ ደግሞ የለም የፈለገ ነገር ብትሉ በተቃራኒውም ነገር አለ። አካባቢያችንን ነው የምንመስለው። አንዱ አንዱን እያየ ነው የሚኖረው። ስለዚህ የተለየ ነገር ለምን ትጠብቃላችሁ እንዲኖረን የሚል ክርክር ይነሳል። እኔም የዛው አካባቢ ልጅ ስለሆንኩ እትብታ ያለው ጨርቆስ የሁላችንም እና አስተዳደግ ላይ ምን ነበር የምታስተውለው? በየትኛው መስመር መሄድ እንደነበረብህ የነገረህ ነገር የቱ ነው? ምክንያቱም የምንመለከታቸው ነገሮች አሉ። ወጣትነት በጣም ከባድ ይሆናል። ብዙ ወጣቶች ያሉበት አካባቢ ነው። ስኬታማ የሆኑ ሰዎች የፈለቁበት ነው። የዛኑ ያክል ደግሞ ወጣትነት በአጓጉል ሁኔታ ደግሞ የሚያልፍበት ነገርንም ተመልክተናል። ወደ ትክክለኛው መንገድ እንድትመጣ የመራህ ነገር ያነሳሳህ ነገር ምንድን ነው? ያው በመጀመሪያ ህይወት ምርጫ ነው። ምርጫ ትመርጫለሽ፣ ወደ ጥሩ ወደ መጥፎ። እሱን ምርጫ ማስተካከል የቤተሰብ ተጽዕኖ አለው። ዋነኛው ነገር ደግሞ የራስን ተፈጥሯዊም ይሄ ቤተሰብ ውስጥ ያለ እንትን አለና ያው ጨርቆስ አካባቢያችን እንደምታውቂው ብዙ አይነት ኢንቫይሮንመንት አለበት። በጣም ትልቅ ሰዎች ወጡበት። ሰፈሬን በጣም ነው የምወደው። ባይዘው ብዙ ትልቅ ሰዎች ያሉበት ብዙ ደግሞ ስማቸው በመጥፎ የሚነሳ ኢንቫይሮንመንት ያለበት ያው ሁለት ምርጫ አድርገን እኛ ደግሞ ያው ሁሉም የድሃ ቤተሰብ ነው። ከድሃ ቤተሰብ ስንወጣ ያው ምርጫችንን ደግሞ ይህን ድህነት ላለመድገም ክሬቲቪቲ ሊኖር ይገባል። ምርጫ ማስተካከል መኖር አለበትና በዛ ሂደት ውስጥ የራሴን ምርጫ መምረጥ ግዴታ ሆነብኝ። የቤተሰብ አስተዳደግም ያው እናቴ ነጋዴ ነበረች። ከዛ ነው ያየኸው? አዎ እሷም ነጋዴ ነበረች። ፋዘርም በዛው ነው ያለፈውና በዚህ የቤተሰብ አስተዳደግ ሂደት ውስጥ የማየው ነገር አለ። ጥለሽ የምታልፊው ነገር አለ። እዛ ላይ ጨምረሽ የምታልፊው ነገር ይኖራልና በዚህ ሂደት ውስጥ እየወሰድኳቸው ጠንካራ ጎኖች አሉ። እናቴ በጣም ጠንካራ ነጋዴ ነበረች። አንዱ ፌል ሲያደርግ አዲስ ክሬቲቪቲ አያለው ወደ አንዱ የመሄድ ነገር ነበርና እሱንም አይቼ የራሴንም ደግሞ ከጊዜው ጋር የራሴንም ተፈጥሯዊም ኢንቫይሮንመንትም የሰጠኝን አቅም አዳምሬ አሁን ላለንበት ደረጃ ደርሰናል። ስለዚህ ሮል ሞዴልህ
እናትህ ናት እናቴ ቢዝነስ ውስጥ ለመምጣት። በጣም ለምንድነው ደጋግሜ ይሄን ነገር የምጠይቅህ? የትኛው ነገር ነው ገፍቶ ወደ የትኛው ነገር የወሰደን የሚለው ይመስለኛል ትልቁ ለሰው ልጅ አንዱ መነሻ። ለስኬትም ይሄን እናነሳለን፣ ውድቀትም የሚለውን ነገር ስናነሳ እንደ ወድቅ እኮ የገፋኝ ነገር ይሄ ነው ብለው የሚጠቅሱ ሰዎች አሉ። እና ልጅ ነህ ያኔ የምታስተውላቸው ነገሮች አሉ። በቃ ድህነትንማ አልደግመውም ማለት እኮ ትልቅ ቃል ኪዳን ነው። በእድሜ ትልቅ ሆኖም አንድ ሰው ላይለው ይችላል ይሄንን ቃል ኪዳን። እና ምን ስላየህ፣ እንዴት ስላደግ፣ እንዴት ነገርን ስለተረዳህ ነው? ምንድን ነው ችግር ያስተማረው ሰው እንግዲህ ከምንም ነገር በላይ ትልቅ የህይወት ትምህርት ነው። ያንን ነገር ላለመድገም ወደ ተሻለው መንገድ መሄድ። ያው ቀን ቀንን እየወለደ ይመጣል። በቀን ውስጥ ምን ሰራው፣ ነገ ምን እፈልጋለሁ፣ ወደፊት ምን ስቴጅ ላይ ለመድረስ እቅድ አለኝ የሚለውን ነገር አስምሮ መሄድ አስፈላጊ ነው። ያው በብዙ ስትራግል ችግር ውስጥ ነው ያለፍነው። ያው እናቴ እንዳልኩሽ ነጋዴ ነበረችና ንግድን ከልጅነቴ ጀምሮ ነው ያስተማረች። በ14 ዓመቴ እንግዲህ ንግድ ፍቃድ ማውጣት አልችልም እንጂ የራሴን ድርጅት በይወቅ አስተዳድር ነበር። የተለያዩ ማቴሪያሎችን ገዛና እነሱ ፕሮዳክቶች ወደ ፋብሪካ ሪሳይክል ተደርጎ አስረክብ ነበረ። 5 ሰራተኞች ነበሩኝ በ14 ዓመቴ ማለት ነው። ራሴ የፈጠርከው ነው እናትህ ሰራው የነበረ ስራ ነው? እኔ ፈልጌው እናቴ ኦፖርቹኒቲውን አመቻቸችልኝ። ወደዛ ገባው። ውጤታማ ነበርኩኝ። ገንዘብ አየህ? ገንዘብ አየው። ያው ገንዘብ ስታየው ደግሞ ገንዘብ ይመጣል፣ ይጠፋል። ነጋዴ ደግሞ ያገኛል፣ ይከስራል። እና በዛ ሂደት ውስጥ ያው ትምህርት ነው። ከስሩ እንደተማረ ተማሪ የለምና በዛ ሂደት ውስጥ አለፍኩኝ። ከዛ በኋላ በህመም ምክንያት እናቴ ረጅም ጊዜ ታመመችና እሷ በማስታመም ሂደት ውስጥ ይሄ ቢዝነስ ፌል አደረገ። ያው ትምህርትም ላይ ነኝ። ከዛ ወደ እንትኑ ሄድኩኝ ማለት ነው። ወደ ትምህርት ሄድኩኝ። ያው ትምህርቱም ላይ ሆኜ ይሄ ነገር ፌል አደረገ። ያው ነገ እንደሚቀጥል ታሳቢ። ከዛ እናቴ በህይወት አለፈች። ከዛ አዲስ ምዕራፍ ደግሞ ላይፍን ከእናት ውጪ ፋዘርም በማዘር መሞት ምክንያት ትንሽ ዲፕሬሽን ውስጥ ገባና ፋሚሊያችን ውስጥ እናትም አባትም ሆኜ ቤቱን ቀጥ አድርጌ በስንት ዓመት ማለት ነው? ኦልሞስት በ15 ዓመቴ 16 ዓመት ይህ ኃላፊነት መጣ ማለት ነው። 14-15 ማለት የባህሪ ለውጥ እናመጣለን። አካባቢያችንን እንመስላለን። በጣም ነፃ ለመሆን ጥረት እናደርጋለን። ቢመቸንም ባይመቸንም በራሳችን ዓለም ለመሆን እንፈልጋለን። ከባድ እድሜ ነው። ማንነትን ፈልገህ ለማግኘት ጥረት የምታደርግበት እድሜ ነው እና የእድሜ ኩዮችህ ውጭ ይጫወታሉ። የእድሜ ኩዮችህ ይዞራሉ። የእድሜ ኩዮችህ በወላጆቻቸው ቁጥጥር ስር የሚሆኑበት እድሜ ነው እና ከዚህ ሁሉ ውጭ ሆነ ሌሎች እህትና ወንድሞች በቁጥር ልወቅ ምን ያክል ናቸው? አንድ እህት አንድ ወንድም ነው የነበረኝ። ያው እህትና ወንድሞቼ ማዘር ከሞተች በኋላ ተለያየን። ወደ ፋሚሊ ጋር ሄዱና እኔ ብቻ ነበርኩ ቤት ውስጥ የነበርኩት። ያው ፋዘር ማዘር እንዳለች አይነት ፊሊንግ እንዲሰማው ቤት ውስጥ ያለው ነገር ሃንድል ማድረግ የኔ ድርሻ ነበርና እሱን ፊሊንግ ለማስተካከል ብዙ ጣውረድ ነበረው። ፋዘር ዲፕሬሽን ውስጥ ነበርና ያን ነገር ባላንስ እያደረግን መጣ። ስለዚህ ቤት ውስጥ ታበስላለህ፣ ገቢ ታመጣለህ፣ ቤቱን ታስተዳድራለህ። በደንብ ነው ነገረኝ። ደስ ይለኛል ጆኒ። ለምን መሰለህ ብዙ ጊዜ አሁን ኢትዮጵያ ውስጥ የምንጋራቸው ታሪኮች አሉ። የኢኮኖሚ ችግሩ እንዳለ ሆኖ ህይወት ይዞብን ደግሞ የሚመጣ ፈተና አለ። በህይወት አለመኖር፣ ቤቱን ያስተዳድር የነበረ ሰው ለዛውም እናት የሆነ ያላሰብከው እድሜ ላይ በህይወት ስትነጠል ሊኖር የሚችል ነገር አለ። ይታለፋል የሚለውን እንድናይ አሁን ምልክት ነህ። እዚህ ጋር ቁጭ ብለን የምናወራው ስለማለፈ ነው። ከማለፉ በፊት ያለውን ነገር በደንብ ብትነግረኝ ደስ ይለኛል። በጣም ከባድ ጊዜ ነበር እውነት ለመናገር። በመሀል ፋዘር እዛ ዲፕሬሽን ውስጥ ነበረ። የቤቱን ኃላፊነት እንትን ያልኩት ጥሩ ኑሮ ነበረ እውነት ለመናገር። ጥሩ ኑሮ እያለንም ነው እንትን ውስጥ ያው የንግድ ሲስተም ውስጥ ያው ቤተሰብ ራሱ የሚቀርጽበት ሲስተም አለውና በዛ ነው ማዘር እዛ ውስጥ የከተተችኝና እሷ ካለፈች በኋላ እሱ ትምህርት ወደዚህ ተገልብጦ መጣና ኢንካም ማገኝበት መንገድ መፈለግ ነበረብኝና የተለያዩ ሪሳይክል የብረት ሪሳይክል እንትኖችን
ገዛለው ከተለያዩ ከገራዦች ምናምን ኦልሬዲ በየሳምንቱ እኔ ነኝ የምወስደው። እንዳልኩሽ በስሬ ልጆች ነበሩና ያን ፌል ካረገ በኋላ ያው ቲም ኦርጋናይዝ ማድረግ እችልበታለሁና ኦርጋናይዝ አድርጌ ገቢ ነበረ እሱ ወደ ፋብሪካ አስረክባለሁ። ያው ሳይቤሪያ በባህሪው የሆነ ታይም ላይ ከጨርቆስ ወጣን ወደ ሳይቤሪያ ገብተን ሳይቤሪያ ሰፈር ውስጥ ብረት ሪሳይክሎች ይሸጡ ነበር። እነሱን ኮሌክት ማስደረግ ሲስተም ላይ ገባሁኝና ጥሩ ገቢ ነበረ። ጥሩ እሰራለሁ። ያው ገንዘቡ ይመጣል እድሜም አለ። ግን ያው ብዙ ጊዜ ምርጫ ነው። ወደ መጥፎ ላለመሄድ ምርጫዬን ማስተካከል ነበረብኝ። ያው ከምንም አይነት ሱስ ከምንም አይነት የተጓዳኝ ነገሮች የጸዳ ሆኜ ወጣትነቴን አሳልፌ እያደገ መጣ። በመሀል ከባድ ነገር ተፈጠረ። ፋዘር ታመመ በድጋሚ። ከስንት ዓመት በኋላ ማለት ነው? ከ5 ዓመት በኋላ እናት ካረፉ ከ5 ዓመት በኋላ በመሀል ፋዘር ታመመ። ረጅም ጊዜ እሱ ማስታመም ላይ ነበር። ስራውም ቆመ። በዛ ሂደት ውስጥ ሆንኩኝ ማለት ነው። ከዛ መንጃ ፈቃድ አውጥቼ ነበረ። እሱን እያስታመምኩ ወደ ስራ መግባት ነበረብኝ። ሹፍርና ስራ ገባው ማለት ነው። ሹፍርና ስራ ገባው። አንድ ካምፓኒ ኦልሞስት ለ5 ወር አካባቢ ሰራው። ስራ ሄዳለሁ ተቀጥሬ ስራ ሄዳለሁ። ተመልሼ ፋዘርን አስታማለሁ ምናምን። ያው እጄ ላይ የነበረኝ ገንዘብ ለሕክምና ምናምን አለቀና በዛ ስትራግል ውስጥ መጣው። ከዛ እዛም እየሰራው የቺ ክሬቲቪቲ ዋለች እና አንድ ፕሮዳክት ነበራቸው የሚሸጥ ፕሮዳክት። እኔ በሹፍርና ነው የገባሁት፣ ግን ኢምፖርት ተደርጎ ቁጭ ብሏል መጋዘን ውስጥ። ሀሳብ አቀረብኩኝ ላለቆቼና ቺን ፕሮዳክት ለምን አንሸጣት ምናምን ሚል ሀሳብ አቀረብኩኝና እቺ ካቦሽ እቺ ሞስኪቶ ስዋተር ቢሚና ዝንብ መግደያ በቻርጅ የምትሰራው ማርኬት ትዝ ብሎ እዛው ጋር ይገላል። እሷ ነበረች። እሱን ኦልሞስት 40 ፊት ኮንቴነር መጥቶ ቁጭ ብሏል። ማርኬት ብዙ አልነበረውም እና እኔ የሚይዘው መኪና ዶልፊን መኪና ነበረ። እሱን ዶልፊን መኪና ለምን እያዞርን በዚህ ያሸጣውን ሱፐር ማርኬቶች ምናምን ብዬ የገበያ አማራጮችን ፈጠርኩኝና የተወሰነ ፕሮሞት አደረኩት። መርካቶ አስገቡት ምናምን። ከዛ ኦልሞስት በ6 ወር ጊዜ ውስጥ ሸጠን መንገድ ላይ አያቸው ነበረ። እኔ ነኝ እንዳትለኝ አዎ አይደለ? ከሆኑ አመታት በፊት ይሄ የዶልፊን አይነት መኪኖችን ዳማስ ነገር እንዲህ አይነት እቃዎችን መሸጥ አይደል? እንደ ዳማስ አይነት የሚሸጡም ነበሩ። ተጨማሪ ደግሞ እነሱም ላይ አስረክባቸው ነበር። እኔም በመኪና ቆሜ ወደ 4 ወር ምናምን ሸጫለሁ። ከዛ ፕሮዳክቱን ሸጠን ጨረስ። ሱፐር ማርኬት መርካቶ መግባት ጀመረ ምናምን። በደንብ እቃው ተዋወቀና ፕሮዳክቱን ሸጠን ጨረስን። ከዛ በመሃል ፋዘር በጠና ታመመና ድጋሚ ያው ስራ ቆምኩኝ። ወደዛ ሲስተም ገባሁኝና ረጅም ጊዜ የማስታመም 6 ወር ከሆስፒታል ሳልወጣ 6 ወር የማስታመም ጊዜ ነበረና ከዛ በኋላ በመሃል አረፈ ፋዘር። እሱም አረፈ። በጣም ቻሌንጅ የነበረበት ታይም ነበረ። ያው ይከብዳል። ወጣት ሆኖ ይሁን ላስትራግል አልፎ በኋላ ሰው ለካ ሞቶም ይከብዳል የሚባልበት ስቴጅ ላይ ደረስኩኝና በጣም ተስፋ የሚያስቆርጥ ጊዜ ነበረ። 20 ዓመት ወደ 20 ዓመት 21 ዓመት አካባቢ ተስፋ የሚያስቆርጥ ጊዜ ነበርና እዛ ጊዜ ላይ 6 ወር ሆስፒታል ነው ያሳለፍኩት። የመንግስት ለውጥ የነበረበት ታይም ነበረ። ከባድ ጊዜ ነበር። እሱን ጊዜ አለፍን። ፋዘር አረፈ፣ ሞቶ ከሆስፒታል ይዤ ለመውጣት እንግዲህ ሳጥን መግዣው ላጣሁበት ጊዜ ነበርና ከባድ ጊዜ ነበር። እሱን ስትራግል መጣ ማለት ነው። እንደምንም አድርጌ ወጣሁ። ለካ ሰው ሞቶም ይከብዳል ይባላል። ይዤ ወጥቼ ቤት ገብቼ እንዴት ለመቅበርም ለካ ደግሞ ሌላ ስትራግል ከባድ ሂደት ነበርና እሱን ጊዜ አለፍነው። እንደምን አልፈነው ከዛ ያው 7 ቀን ሙሉ ሰው መመለስ ምናምን በጣም ፋይናንሻል ክራይሲስ ውስጥ ገባው። ከባድ ነበር የነበረው። እሱ ጊዜ አለፍነው። ከዛ የጆኒ
በተናጠል ትክክለኛ ህይወቴ ጀመረ ማለት ነው። ከዛ እዚሁ ሹፍርና የምሰራበት ካምፓኒ ላይ እቺን ዕቃ ሳዘዋውር አንድ የሆነ ሰው ይመለከትና ይሄ ሞስኪቶስ ዋተር እኮ አንድ ሰው አመጥቶት ማርኬት አጥቷል እባላለሁ ማለት ነው። ከዛ እሷን ይዤ ሳምፕል ስጡኝ ብዬ መርካቶ አዙሬ ምናምን የመጀመሪያውን 10 ካርቶን ሸጥኩኝ። ማርኬተር ሆንክ? አዎ ማርኬተር ሆንክ። የመጀመሪያውን 10 ካርቶን መርካቶ ላይ ሸጥኩኝ እያለ በቀን 20-30 ሺህ ብር ገቢ መምጣት ጀመረ። ከዛ በኋላ በቃ ንግድ ውስጥ ገባሁ፣ ዳይሬክት ንግድ ውስጥ ገባሁ። ዱባይ መነገድ ጀመርኩኝ። ከዛ በኋላ ባንኮክ፣ ቻይና፣ ቱርክ እያልኩኝ አካለልክ። አሁን ስናወራው ቀላል ይመስላል። እዚህም ሄድኩ እዚህም ተገኘው ይሄን አረኩ አሳካው ሲባል ባጭሩ ብዙ ፈተና ደግሞ ቀጥሎ ወደ እድገት የሚደረግ ደግሞ ሩጫ ብለን ህይወት ውስጥ የማየው። እስቲ የመጀመሪያውን በቃ እዛው እናት አባትህ ቤት ነው የቀጠልከው መኖር አይደል? ካለፉ በኋላ ወይስ ወጣ? በልማት ፈረሰ። በልማት ፈረሰ። የት አካባቢ ያለው ማለት ነው? የቡልጋሪያ ጨርቆስ አካባቢ ዳርዳሩን ተነክቶ እና በልማት ፈረሰ። ያው ቤት ቀየርን። ያው እኔም የራሴን ተከራይቼ ወጣሁ። ያው ህይወት ቀጠል። ከዛ እንደ አዲስ ማለት ነው። እንደ አዲስ ብቻዬን ኦልሞስት የቤዝ ተሰጠኝ እንጂ የፋሚሊ ሰፖርትም የለም። ያው እዚህ ለመድረሴ ያው የቤተሰቤ ግራውንድ እንዳለ ሆኖ የራሴን ደግሞ ምርጫ ለወጣቶች ማስተላለፍ የምፈልገው መልእክት ያው ምርጫ ማስተካከል ነው። ሰው ምርጫውን ካስተካከለ መንገዱን ካየ ነገውን ካሰበ ሰው ነው ሁሉን ነገር የሰራው። ዓለም ላይ የምናየው ነገር ሁላ ይህንንም ቤት ሰው ነው የሰራው። ሁሉንም ነገር ሰው ነው የሰራውና በተፈጥሮ ብዬ አስባለሁ የማይቻል ነገር የለም። አንድ ነገር ላድርገው ካልኩኝ ከዜሮ ተነስቶ ሰው ምንም መሆን ይችላልና አሁን በነበረን የአርኪ ፕላስቲክ ፕሮዳክት ፋክተሪውን የጆ ሞባይል ሾፕ ምናምን ሂደቶች ላይ ይቻላል። ጆ ካለ በቃ አደረገው ነው እና እንደሱ አይነት ሞቲቬሽን አለኝ እና ምርጫዬን ማስተካከል ስለሚሄድ ጠቅሞኛል ያስባል። ለምንድን ነው የመጀመሪያውን ነገር ንገረኝ ያልኩህ? ሄድክና በብዙ ፈተና ተከበህ ከሀገር ወጥቼ ንግድ ጀምራለሁ ሲባል መቼም ዝም ብሎ አይደለም፣ ፕሮሰስ አለው። ልዝናና ብትል እንኳን የሆነ ፕሮሰስ አለው እና የገንዘብ ጉዳይ አለ፣ ይሄ ወኔው አለ፣ ልምዱን የምትጠይቃቸው ሰዎች ጋር የምትሄድበት የሆነ ሂደት አለው። እሱም ብትነግረኝ የመጀመሪያው በቃ ውጭ ሀገር ሄጄ የሆነ ነገር ይዤ መጥቼ ወደ ቢዝነስ ውስጥ እገባለሁ ያልክበት ጊዜ ማን ነው እሱ የነገረ? የመጀመሪያው ምን ነበረ? ባንኮክ ነው የሄድኩት። ባንኮክ ኦን አራይቫል ቪዛ ነው እና ባንኮክ ሄጄ ያው የንግድ እንትኑ ስለነበረኝ ለምን ልብስ ንግድ ውስጥ አንገባም በሚል ከጓደኛዬ ጋር ተማከረንና ባንኮክ ሄድን። ባንኮክ ስንሄድ ያው ብዙ ሀበሻ ደግሞ ችግሩ ብዙ የመነጋገር ቢዝነስ የማሳየት ባህል የለንም። ከባድ ነገር እሱ ነው እና ስጠይቅም ብዙ ምላሾች አልነበሩም። በቃ ለምን አልሄድም ብዬ ተነስቼ ሄድኩ። ተነስቼ ሲሄድ ያው ማረፊያ ቦታዎችን ምናምን አየው፣ ኢንቫይሮንመንቱን በደንብ አየውና ባንኮክ የመጀመሪያ ትሪፔ ነበር። ከባንኮክ በኋላ ዱባይ። ከዛ በኋላ አዋጭ ነበር የባንኮኩ። የባንኮኩ እውነት ለመናገር አዋጭ ነበር፣ ያው ኪሳራ ነበር። ያው ቢዝነሶች ከኪሳራ ሲጀመሩ እንደውም ውጤታማ እየሆኑ ይመጣሉ። ያው አትደግሚም የከሰርሽበትን መንገድና የባንኮክ ውጤታማ አልነበረም፣ ግን ብዙም ይሄ አክሳሪ የሚባል አልነበረም። ያው በመጠኑ ስራ ተምሬበታለሁ። ከዛ በኋላ ወደ ዱባይ ተደጋጋሚ የንግድ ጉዞዎች ነበሩ። ዱባይ ላይ ውጤታማ ነበርን። እዛ ብዙ ጓደኞች ያፈራው ኢቭን ቁብጥል ነበር እዛ ምናምን ጥሩ ጊዜ ነበር። አሁንም ተጨማሪ ስትራግል ዱባይ ላይ ኮቪድ ከባድ ጊዜ ነበረ። ያው ኦልሞስት የሰበሰብኩትን 70% ገንዘብ ይዞት ሄደ ኮቪድ። ቁጭ በማለትህ ነው ባለመስራትህ ወይስ በምን ምክንያት? አይደለም እቃ እንልክ ነበርና አጋጣሚ እቃ የተቀበጥበት ሰውዬ ያለመታመን ችግር ነበርና በዛ ረጅም ጊዜ ውስጥ ብዙ ኪሳራ መጭበርበር ነበር። ኦልሞስት ብዙ ገንዘብ በዛ ጊዜ ብናሰላው ብዙ ገንዘብ ነበር። ከዚህ የላከው ሰው
ከዚህ የላኩት ሰው ሳይሆን እዛ ተቀምጦ የምናርፍበት አበሻ ቤት ነበር። ያው ተመላላሽ ነጋዴዎች ስለሆነ አጋጣሚ የተቀመጠ ገንዘብም እቃም ነበርና እሱን ነበር የሚልኩልን። አጋጣሚ ያ ኮኔክሽን ሲቆረጥ ጠፋ። አስገራሚ ነው። ያልጠበቀው ነገር ድጋሚ ከዜሮ ማለት ይቻላል። እዛ ኮቪድ ተቀመጥን። ብዙ ሰው ኦልሞስት 1 ወር ከ15 ቀን 2 ወር ተቀምጧል ያለ ስራ ካስታውሽ። በዛ መቀመጥ መሀል ያለሽን እያወጣሽ መብላት አለና ኪራይ ትከፍያለሽ። ቤተሰብ ደግሞ እህት አለችኝ የምትማር፣ እሷን ማስተማር አለ ምናምን። በብዙ ሂደት ውስጥ አለፈና እየተመናመነ መጣ። ሲመጣ የድጋሚ የቢዝነስ አማራጮችን ማየት ግድ ይላል። ያው ከፊት ከኋላ የለም ማየት ግድ ይላል። ሜክሲኮ የመጀመሪያው ጆ ሞባይል የኤሌክትሮኒክስ ምንግድ ስለነበረ የመጀመሪያው ጆ ሞባይል ተከፈተ። ኬኬር ማለት ነው። ኬኬር ስር ጆ ሞባይል የመጀመሪያው ተከፈተ። ኦልሞስት 1 ዓመት ከ6 ወር ከሰራው በኋላ ቁጥር 2 የቢዝነስ እንትንም ስላለኝ ያው እቁብ ትላለሁ ምናምን ቀልጠፍጠፍ ታደርገዋለህ ቢዝነሱን። አዎ ወደብ እዛ እንደውም አብሮኝ ዙሪያ ላይ ለሚሰሩ ሰዎች ሰርፕራይዝ ነበርና ከፍ ብዬ ትልቅ ሱቅ ግን ውስጥ ትልቅ ሜክሲኮ ላይ አለ የሚባል ትልቅ ሞባይል ቤት ከፈትኩኝ። ጆ ሞባይል ቁጥር 2 ቀጠለ ማለት ነው። ዛም ላይ እየሰራው ባዛሮች ለምን አልሞክርም ብዬ ባዛሮች ላይ ነግር ነበር። ባዛሮች ላይ ኤግዚቢሽን ማዕከል ዘውገ ሴንቸሪ ጆርካ ሚሊኒየም አዳራሽ ላይ ሁለቱም ላይ እንትን ይዤ ወቅታዊ ዕቃ እሸጥ ነበር። አዲስ ዓመት ሲሆን የልጆች ቦርሳ ምሳቃ ምናምን፣ ገና ሲሆን እረፍት የለም ግርግሞቹ ለአምርቶ እስከ መሸጥ የበዓል እና ብዙ ስራዎች የቤት ዕቃ ምናምን እንደየጊዜው መስራት ጀመርኩኝ። እንዳጋጣሚ የአርኪ ፕላስቲክ ፕሮዳክት ፋክተሪ ምስረታ ከዛ ይጀምራል። አንድ ፕሮዳክት ነበረችና መክተፊያ ናት። መክተፊያዋን ይሄ ፕላስቲኩ መክተፊያ አጋጣሚ ለየት ያለ ነገር ማየት ፈልጋለሁ። የሰውን ፍላጎት፣ የኪሱን ተመጣጣኝነት እና የእቃውን አስፈላጊነት አይቼ ሳያት እቃዋን እነዚህ ትንንሾቹ መክተፊያዎች በከለር ያሉ መክተፊያዎች እና ሳይ ከቻይና ነው የሚመጣው። ከዛ አንድ ነጋዴ ነበረ መርካቶ ይሰጠኛል እና ሳየው ሁሉ ጊዜ እያየዋት ፓኬጆች ጨማመርንበት። ቢላ መላጫ የአዋዜ ምናምን አድርገን ፓኬጅ አረግናት እና በፓኬጅ ነበር የምንሸጠው። ከማርኬቱ ለየት አረግ ነው በድጋሚ። ፋይናሊ ለምን ማምረት አንችልም ኢትዮጵያ ውስጥ ለምንድን ነው ማምረት የማንችለው የሚል ነገር አሰብኩኝ። በዛ ሂደት ውስጥ አንድ ፓርትነር ያው አጋጣሚ ተገናኘ። እሱ ኦልሬዲ እዚህ እንቅስቃሴ ላይ ነበርና ይሄ ሀሳቡ አለኝ ለማሽኖች አድርገን የሆነ ፋክተሪ ክሬት አድርገን አንሰራም ተባባልን እና ሞጆ ላይ አርኪ ፕላስቲክ ፕሮዳክት ፋክተሪ ተከፈተ ማለት ነው። አሁን አንድ ሰው ወደ ማኒፋክቸሪንግ ሲሄድ ዝም ብሎ ስሙ ማኒፋክቸሪንግ ዘርፍ ሲባል ራሱ ገንዘብ ያላቸው ሰዎች ሁሉም የሚመርጡት ዘርፍ አይደለም። አድካሚ ነው፣ ብዙ ቢሮክራሲ ያለው ተብሎ ይታሰባል። ትርፉንም ወዲያው ማግኘት አትችልም። ገንዘብ ካለማ የሆነ መሸጥ መለወጥና ቶሎ ገንዘቤን መሰብሰብ የሚያስችለኝ ነገር ውስጥ ነው የሚለው ቢዝነስ ሰው። የሄድክበት መንገድ የሚገርም ነው። ከዛስ ያው አርኪ ፕላስቲክ ፕሮዳክት ፋክተሪ ያው ከምስረታው ጀምሮ ከመጀመሪያ ስትራግሎች ነበሩት። ኢትዮጵያ ውስጥ ሞልድ ማሰራት ከባድ ነው። ሞልዱን ከቻይና ማምጣት ነበረብን። ከዛ እቃውን አምተን የእቃውን ፐርፌክሽን ደግሞ ማምጣት ነበረብን። ኦልሞስት የ5 ወር ፕሮሰስ ነበረን። ከዛ በኋላ ጥሬ እቃዎችን ማዘጋጀት፣ ጥሬ እቃዎችን ማስመጣት፣ ከዛ ሪሳይክሉን ቀላቅለን ለመስራት መሞከር ነበረብን። እሱም ሁሉ ሂደት አለፍንና ፕሮዳክቱን አመረትን። ቆንጆ መክተፊያ ሰራን። ከዛ አርኪ መክተፊያ ትባል ነበረ። አርኪ መክተፊያ ማርኬት ደግሞ ያስፈልገዋል። ማርኬት ኦልሬዲ በሆኑ ሰዎች የተያዘ ነው መርካቶ ላይ። ስለዚህ እኛ ለምን አሁንም አይቻልም የሚባለውን ነገር መቁረጥ አለብን፣ ኢንድ ዩዘሩ ጋር ለምን አናደርሰው የሚል ሂደት ውስጥ ገባን። በጣም ቻሌንጅ ነበረ። በቃ ፓርትነሬ አንተ የምትሄድበት ከሆነ ሂድበት አለኝ። ኢንድ ዩዘሩ ጋር ለማድረስ ወደ 30 ሴልሶች ቀጠርኩኝ።
30 ሴቶች ቀጠርኩኝ። ያው እንደው ይህን ፕሮግራም የሚመለከቱ በየኮንዶሚኒየሙ በየብሎክ ተዞሯል እያንኳኳ ያው ዛሬ ባትከፍሉ እንኳን ነገ ትከፍላላችሁ ምናምን አይነት ስም ሊስት እያደረግን የሚከፍልም ነበረ ምናምን በደንብ ፕሮሞት አደረግ ነው እቃውን። ያው አምርተን ከምናገኘው ገቢ የተሻለ ገቢ ኢቭን ወደ እኔ መምጣት ጀመረ ማለት ነው። ስለዚህ ወደ ኢንዲዩዘሩ መሄድ ጀመርን። ተጨማሪ ነገሮችን ለምን አናመርትም ውስጥ እንገባን። ከዛ በኋላ የውሃ መጠጫ ስትሮ ማምረት ጀመርን። ቀጠለ እያለ ቀጠለ አርኪ ፕላስቲክ ማለት ነው። እዛ ክልል ከተሞች ላይ ለምን አንልክም ብለን በ4 አቅጣጫ መኪኖች የላክን ሴልሶች አድርገን በደንብ አርኪ በደንብ መታወቅ ጀመረ። መርካቶ መግባት ጀመረ። ኤግዚቢሽን ማዕከሎች ላይ በደንብ መሰራት ጀመረ። አርኪ መክተፊያ ያው ከዛ ቤታችን ገባ። አስገራሚ ነው። ያው ያለካካኸው ነገር የለም በደንብ። አንዱ ግን አሁን በዚህ ሁሉ ነገር ውስጥ ባጭሩ እየነገርከኝ እንዳለ ገምታለሁ። ምክንያቱም ፈተናን ማውራት አያልቅም። በጣም የወጣትነት የአፍላነት ጊዜ ላይ የተባለው እስቲ ሪላክስ እናድርግ፣ ምንድን ነው የሚያጨናንቀኝ የምንልባቸው አማራጮች እንፈልጋለን። እንዳልከው ነው ትናንሽ ልጆችን ሳይቀር 14-15 ዓመት እድሜ ውስጥ ያሉ ልጆች አንዳንድ ቦታዎች ላይ ተሰብስበው ሲያጨሱ፣ ሲቅሙ ወይ ሲጠጡ ወይም ሙድ ሲይዙ ልናይ እንችላለን። የሆኑ መንደሮች ውስጥ የተለመደ ነው አይደል? የሆኑ ሰዎች ደግሞ ከዛው አካባቢ ወጥተው ሌላ ቦታ ይገኛሉ። እና ተስፋ የቆረጥኩበት ጊዜ ያልከኝ ለምሳሌ አባት ሲሞቱ ሞት ራሱ ችግር ነው ወይ ያልክበት አጋጣሚ በቃ እንዴ እስከ ዛሬው ይበቃኛል ብለህ ያልኩትን ነገር ለማድረግ መንገድ የሚሆን ነበረ። በፍጹም እዚህ ነገር ውስጥ መነካካት የለብኝም ያልከውን ኮሚትመንትህን ማወቅ ፈልጌ ነው። እንበልና በቃ ህይወት ይቀጥላል፣ ሌላ አዲስ ሰው ነው የምሆነው፣ ከምንም አይነት ሱሱ ጋር መኖር የለብኝም ያልክበት ጽናት ከየት ነው የመጣው? ጓደኛ አልነበረህም ጨርቆስ አካባቢ? ወይም ደግሞ ይሄ እስቲ ልጋብዝህ፣ እስቲ ጥሩ ጊዜ እናሳልፍ፣ እስቲ ቆይ ላውራ፣ እስቲ ላጽናና የሚል ግሩፕ አልነበረ? የምርጫ ጉዳይ ነው። ያው ይህንን ያሳለፍኩትን ህይወት ደግሜ መከለስ ነው የሚሆነውና ትክክለኛው ፓዝ ላይ መሆን ግዴታ ይላል ግድ ይላል። ያለፍኩበትን ስትራግል ያው ከኋላ የሚመጣው ትውልድ ያኔ ማፈራቸው ልጆች ማሳለፍ የለባቸውም። የተመቻቸ ኤንቫይሮንመንት የተመቻቸ ኑሮ ላይ ሊኖር ይገባል። ይሄ ደግሞ ትክክል ነውና ስለዚህ ይህን መንገድ ለማስተካከል ደግሞ ምርጫዬን ማስተካከል አለብኝ። ለዛ ምርጫዬን አስተካክዬ መሄድ ስላለብኝ ነው በቃ ስራውን መምረጥ። ያው ጓደኝነቱ ይኖራል፣ ሻይ ቡና ማለትም ይኖራል። ግን ያው አንዳንዴ ጥልቅ ብሎ የመግባት ነገር የለም። ፈጣሪ ደግሞ በዚህ ሁሉ ቻሌንጅ ውስጥ አልፈሽ ደግሞ አሳልፎ ለብዙ ነገር አይሰጥሽምና ያው በእኔም ብርታት ሳይሆን በፈጣሪ እርዳታ አልፌው እንግዲህ አለው እስካሁን። ያለ እድሜ መብሰልም አለ ያልከን አዎ እንትን ነው ኑሮ እኮ ነው የሚያበስለው። ያው ስትራግል ያበስላል እና ያው ፕሮሰስ አይደለ ላይፍ። አዎ እንዳልከው ነው፣ እውነታው ይሄ ነው። ግን ደግሞ አሁን ብዙ ሰዎችን ስንጠይቅ እንዲህ ላረኩበት ምክንያቴ ትዝ ይለኛል ይሄ ነበረ፣ እንዲህ ላረኩበት ምክንያቴ ይሄ ነበረ። ለምሳሌ እናቴ ባትኖር ኖሮ እዚህ ህይወት ውስጥ አልገኝም ነበር። ብትኖር ኖሮ በህይወት አባቴ ቢቆይልኝ ኖሮ እንደምታዩኝ ሱስ ውስጥ አልሆንም ነበረ የሚሉ የህይወት ፈተናዎቻቸውን ያጋሩናል። ምን ያርግ ምን ታርግ ብለን እናልፋለን። እውነትም ተጽዕኖ የለውም እያልኩ አይደለም። ግን በዚህ ሁሉ ተጽዕኖ ውስጥ ደግሞ እዚሁ ነገር ውስጥ አልገባም ማለት የሰውየው ደግሞ ውሳኔ ነው የሚለውን እያየሁበት ስላለሁ ነው። ከዛ ውጪ አሁን ያልካቸው ይሄ ቢዝነስ አካሄዶች አንዴ እየወደቁ አንዴ እየተነሱ መቀጠል የሚለውን ነገር አሳዩህ። በጣም ድግስ እወዳለሁ አልክ። ምናልባት ያው የጨርቆስ ልጅ ስለሆንክ ሊሆን ይችላል አይደል? በጋራ ተሰብስቦ መብላት፣ መጠጣት፣ ኑሮን ሼር ማድረግ እያየን የኖርንበት ነው። ወደ ቢዝነስ ማምጣትህን የገረመኝ ያው ምንድነው ፓሽኔ ነው። እንደዚህ ማስተባበር እንደዚህ ኦርጋናይዝ ማድረግ ላይ ምናምን ፍላጎት አለኝ እና ያው ባዛሮች ላይ የሚሰራ ነበር ብዬሻለሁ እና ያው ብዙ ቅርበት ነበረኝ ከአዘጋጆቹም ጋር ምናምንና የሚሮጡበትን ሂደት ያለው መጨረሻ ላይ ውጤታማ ሆኖ ሲያልፍ ኢቨንቱ ያለው እና ምናልባት እኔ እንደዚህ አይነት ካምፓኒ ቢኖረኝ ውጤታማ ማድረግ ብችል ሰዎችን ምክንያቱም በገባንባቸውና በሰራንባቸው ጊዜያቶች በጣም ጥሩ ፕሮሞሽን ነበራቸው። ከሀሳቦች እነ ጆርካ ምናምን ጥሩ ፕሮሞሽን ነበራቸው። ጥሩ ሽያጭ ሸጠን ነው የምንወጣውና
እኛም ደስተኛ ነበርና ኤግዚቢሽኑ እስኪደርስ የምንጠብቅበት ጊዜ ነበርና እኔም ደግሞ አንድ ሴክተር መርጬ እንደዚህ አይነት ኢቨንት ኦርጋናይዝ ባደርግ የሚል ጥያቄዎች አሉ ውስጤና አነሳሳ ባዛር ላይ ስትቆይ ማለት ነው። በጣም ያ መነሳሳት ደግሞ እኔ ኢቨንት ምን ይፈልጋል የሚለውን ነገር ላይ ያው ስራዎች ክፍተቶችን ከማየት ነውና አጋጣሚ ወደ ሪል ስቴት ማርኬቱ የገቡ ጓደኞች ነበሩኝና ሳየው በጣም እንትን ነው የመገናኛ መድረኩ ብዙም ክፍት አልነበረም እና እንደዚህ አይነት ኢቨንቶች ቢዘጋጁ እነዚህ ሪል ስቴት ካምፓኒዎች አንድ ላይ ቢሰበሰቡ ገዢው መጥቶ አማርጠው መግዛት ይችላል። ትክክለኛው መንገድ ይሆናል ብዬ አሰብኩኝ። ስለዚህ ለምን ኢቨንት ኦርጋናይዘር ፍቃድ አወጥተን እንትን አንድ የሚለው ነገር ላይ በደንብ አጠናን፣ በደንብ አየን። ወደ ኢቨንቱ ገባን ማለት የመጀመሪያው አርኪ ሪል ስቴት ኤክስፖ እሱም ባይዘው ቻሌንጅ ነበር በጣም ካስታወሽ ጥቁር ለበሱ ምናምን የሚባልበት ጊዜ ላይ አግሬሲቭሊ ፕሮሞሽን ከሰራን በኋላ ይሄ ነገር አፕን አደረገ። ድንገት መጣ። ተለዋዋጭ ነገሮች ናቸው እነኚህ። እንግዲህ ኢቨንት የሚያዘጋጁ ሰዎች አንዱ ጽናታቸው የሚገርመኝ ይሄ ነው። ቀን ከተቆረጠ በኋላ ነው ትዝ ይለኛል አይደል ይሄ የሆነው። ስለዚህ ቀጣዮቹን ቀናቶች በቃ ገደል ይከትብኛል እያልክ ስትጨነቅ ነበረ። በጣም አስታውሳለሁ። እንደውም ፕሮሞሽን ፔመንት ከፍለ ምናምን ጨረስና ብዙ ገንዘብ ነበር እንደውም አግሬሲቭሊ እንግባ ብለን ያሰብ ነውና አግሬሲቭሊ ስንገባ ደግሞ አዲስ እስከሆነ ድረስ ስማችንን በደንብ መገንባት አለበት እና ብዙ የፕሮሞሽን በጀት ነበር ያዝነው። በዛውም ልክ ሪተርኑ እንደ ትርፍ ሳናየው እንደ መጀመሪያ ስራ ሪተርን ይኖረዋል ብለን አስበን ነበር። ያው ፕሮሞሽኑ ሪተርንም ሳይኖረው አለፈ። እንዴትም ብሎ ማለፍ ነበረበት ግን ኤክስፖና ከዛ ቀን አሸጋግረን ድጋሚ ፕሮሞሽን ሰርተን እጥፍ ማለት ነው ፕሮሞሽን ሰርተን ኤክስፖ በተሳካ ሁኔታ አለፈ። የመጀመሪያው አርኪ ሪል ስቴት ኤክስፖ ማለት ነው። ያው ነገሮች ሲረጋጉ ምናምን ሁለተኛውን ደግሞ አይተሽዋል ብዬ አስባለሁ። በጣም ቆንጆ ነበር። በጣም ስሙም በደንብ ታወቀ። አሁን አርኪ ሲባል ቀጥሎ የሚመጣብኝ ነገር የሆም ኤክስፖ ነው። ለዛም ነው አሁን ብዙ ቢዝነስ ላይ የነበረ ሰው ድንገት አንዱን ዘርፍ ወስዶ በዚህኛው ዘርፍ ነው ድግስ ደጋሽ መሆነው የሚለውን መምረጥ በራሱ የሚገርም ነገር አለው። ቅድም ያልከኝ ምናልባት ጓደኞችህ ወደ ቤት ሽያጩ አካባቢ መምጣታቸውን የጠራ አይደል እንጂ እነ ጆርካ ጋር እንደምታየው የትኛውም ነገር ሳይመረጥ ኢቨንቱን ብቻ የማዘጋጀት የመደገስ ነገር ጋር መምጣት ትችል ነበረ። ሌሎች ነጋዴዎችን አሰባስበ ባየኸው ደረጃ ማለት ነው። ምንድነው ይሄ በንግድ ባለፍኩበት ፕሮሰስ ውስጥ ዘርፍ መምረጥ ወሳኝ ነገር ነው። ዘርፍ መምረጥና ማጥናት፣ እሱ ደግሞ እዛ ላይ ደግሞ ማን አለ ማን እየሰራበት ነው ብለሽ ስታስቢ አንድ ብቻ ካምፓኒ ነበር ነው ሳስታውስ ይመስለኛል የሪል ስቴት ኤክስፖ ላይ በማዘጋጀት ማለት ነው። እና እንዴት የተሻለ ሆነ እንቅረብ የሚል እይታ ማምጣት ነበረብንና የተሻለ ሆኖ ከመቅረብ ጀምሮ እስከ ዘርፉ መምረጥ፣ ዘርፉ ደግሞ ምን ታርጌት አለው ወደፊት። አሁን ሪል ስቴት ሴክተሩ እንደምታየው ኢትዮጵያ ላይ ስፔሻሊ ደግሞ አዲስ አበባ ላይ ከተማ መገንባት ላይ እንደነሱ አሁን አስተዋጽኦ እያበረከተ ያለ ብዬ አላስብም። እና ይህን ሴክተር ኦልሬዲ ብንከተለው እና ብንይዘው እና ውጤታማ ብናደርገው ለእኛም ውጤታማነት ደግሞ ይረዳናል። ፋይናሊ ደግሞ ቤት ነው። ቤትን ደግሞ መሰረታዊ ፍላጎት ነው፣ ሁሉም ይፈልገዋል። ፕሮዳክት ብንል ወይ መዝናናት ብንል አንዱ ሊዝናና አንዱ ላይዝናና ይችላል። ይሄ ደግሞ ቤት ነው። ቤት ደግሞ አስፈላጊ ስለሆነ ይህንን መድረክ ብናዘጋጅ አንደኛ የአልሚውንም ችግር እንቀርፋለን፣ ሁለተኛ የቤት የመግዛት ፍላጎት ያለውንም ማህበረሰብ ፍላጎቱን ማግኘት የሚችልበትን መድረክ እንፈጥራለን ብለን አስበን ያው ዘርፉን መምረጥ ላይ ነበር ትኩረት ያደረግነውና ያው ያለውን የቢዝነስ ልምድ አምጥቶ ዘርፉን መርጠን እዚህ ሴክተር ላይ ስፔሻላይዝ እንድናደርግ አረገን ማለት ነው። ያ ሁለተኛው ዙር ላይ ኤክስፖ ላይ ስንገናኝ እንደውም የመሰልከኝ አንዱ አልሚን የሚመራ ሰው ሊሆን ይችላል፣ ወይም የራሱ ሪል ስቴት ያለው ሰው፣ ወይም ደግሞ ከሪል ስቴቶቹ ጋር በቅርበት ለረዥም ጊዜ የሰራ ዘርፉን ጥንቅቅ አድርገው የሚያውቁ ሰዎች አሉ አይደል? እንደዛ ነበር ያሰብኩህ። ምክንያቱም አንዳንድ ዘርፍ እንምረጥ ስትል ሪስክም አለው አይደል? በጣም መጥቼ ባይሳካስ ያልከው አይነት ብዙ ቻሌንጆች ሊኖሩት ስለሚችሉ፣ ግን አሁን እንደተባለው ሚዲያ ላይ በደንብ ይታወቃል። ዙሮቹ ተጠባቂ ሆነዋል። አሁን 5ኛው ዙር ላይ ነን እንግዲህ 2018 ላይ በትልቁ ደግሞ እንጠብቃለን። እሱ ምንድን ያየኸው እዚህ ዘርፍ ላይ? ያው ዘርፉ ላይ አልሚ ያለ
ግን የሚገበያዩበት መድረክ ትክክል ነው ብለን አናስብም። ካየሽ የሪል ስቴት ሴልሶች በየመንገዱ ቤት ትገዛለህ፣ ቤት ትገዣለሽ፣ ፓርኪንግ ላይ ምናምን ካየሽ በጣም ስትራግል አለው። እነሱን ምስታያቸው ለምን አንድ ፕላትፎርም አናዘጋጅም እና አንድ እንትን ውስጥ አንድ ሆል ውስጥ ገዢው ሻጩ መጥቶ እነሱም አቅማቸውን አውጥተው ለምን መስራት አይችሉም የሚል ጥያቄና መልስም አለ ውስጤ ላይ። ሴክተሩን ስታዩ ክፍተት ተጠቅመን ወደ ውጤታማ ማድረጉ ላይ ትኩረት አድርገን ሰራን ማለት ነው። ስለዚህ ሁለተኛው አርኪ ሪል ስቴት ኤክስፖ ላይ አልፈን መጣን። ታስታውሻለሽ ጋዜጣዊ መግለጫውን አንቺ ነበርሽ የሰራሽው። እንደውም አግሬሲቭ ፕሮሞሽን ከኪሳራ መልስ ጥሩ በጀት ይዘን። አንዳንዴ ብዙ ጊዜ ሰው ሲከስር በቃ ይሄ ነገር ይብቃቅ ያቆማል። አዲስ በጀት ይዘን የመጣ ነው። አዲስ ጥሩ በጀት ይዘን መጣን። አግሬሲቭሊ ፕሮሞሽን ሰራን። በደንብ ፕሮሞት አደረግን ራሳችን ላይ። ሁለተኛው አርኪ ሪል ስቴት ኤክስፖ ላይ ስንመጣ ለ40 ሪል ስቴቶች የራሳችን ቡዝ ዲዛይን አድርገን አንድ ኢቨንት ካምፓኒ ምን ያስፈልገዋል የራሱ የሆነ እንትን አለው ስታንዳርድ አለው። የራሳችን ስታንዳርድ ብዙዎች አዘጋጅተን አንድ ሪል ስቴት ካምፓኒ እኛ ጋር ሊሸጥ ሲመጣ እንጂ ኤክስፖ ላይ ወንበርና ጠረጴዛ ይዞ መምጣው ብሮሸር ፍላየር ምናምን ፕሪንት ማድረግ አይጠበቅበት ሁሉ ነገር እኛ ጋር አልቆ መምጣት እንዲችል በዛ ስታንዳርድ ራሳችን ከፍ አድርገን ሰፊ ሚዲያ ሽፋን ነበረው። አባይ ሚዲያ ነበረ ሚዲያ ፓርትነራችን። ሬዲዮ ላይ አግሬሲቭሊ ሰርተናል። ቴሌቪዥኖች ላይ በደንብ ፕሮሞሽን ሰርተናል። ሶሻል ሚዲያ በደንብ። ስለዚህ ወደ 5600 ሰው ጎበኘው ማለት ነው። ኤክስፖን በጣም ሽያጭ ነበረው፣ ውጤታማ ነበረ። የፌዴራል ማርሽ ባንድ መጥቶ ነው የከፈተው። በጣም ሰፊ ሽፋን ነበረው። በዚህ ውጤታማ ሆነን ማለት ኮሚሽን ቢኖር ኖሮ እኮ የትየለሌ ትሄድ ነበር አልኩ። እንደውም የሆነ ጊዜ ትዝ ይልሃል፣ ለምን እዛ ውስጥ ለመግባት አላሰብክም ስልህ አንድ ነገር አድምቶ መስራት፣ ከዛ ደግሞ አቢዩዝ የተደረገ ዘርፍን ድጋሚ አቢዩዝ ለማድረግ አልመጣም አልከኝ። አስታውሳለሁ ያንን መልስና አንዱ ማደንቀው መልስ ደግሞ ይሄ ነው። ዞሮ ዞሮ የሆኑ ቻሌንጆችን ካለፍን በኋላ እየተሳካልን እንደሚመጣ ካወቅን እሱን ጠንከራ አድርጎ የማስቀጠል ልምድ አለ አይደል ሰው ጋር። አሁንም ግን የሚመልስህ ወደ ኋለኛው ህይወት ነው። በኋለኛው ህይወት ላይ መውጣት መውረድ፣ አለመሳካት፣ ማትረፍ፣ ገንዘብን ማወቅ፣ ገንዘብን ደግሞ ድንገት ማጣት ለምደሃል። ብዙ ሰዎችም ይሄን አይተን ነው አሁን ላለን ትልቅ ነገር መሰረት የሆነን ሲሉ እንሰማለን። አሁን ሳይ አሁንም ልጅ ነህ። እንደ ሴት የሚጨንቀ ካልሆነ እንደ አብላጫዎቻችን ሴት እድሜ ስንት ነው? እድሜ አሁን ወደ 29 ገባው። 29 ዓመት ገና 30 አላንኳኳንም። 30 ያው እየደረስን ነው። እና መቼ ነው የሁሉ ነገር የተሰራው የሚል እኮ ጥያቄም እንዲነሳ ምክንያት ስለሚሆን ነው። አዎ ብዙ ጊዜ የኔ ስራዎች ጎን ለጎን የሚሄዱ ናቸው። አሁን አርኪ ሪል ስቴት ኤክስፖ፣ አርኪ ፕላስቲክ ፋክተሪ ብያለ ኢቨንቱ አለ በመሀል። አሁንም ስትራግል አለ ደግሞ ሞባይል ሾፓችን ፈረሰ። ሜክሲኮ በኮሪደር ልማቱ ምክንያት 2 ሞባይል ሾፕ ፈረሰብን። እሱም አለ። ፋክተሪያችን ደግሞ አጋጣሚ በፕሮዳክት እጥረቶች አቆሙ። አሁን ደግሞ የማንሰራራት ዓመት ነው። እንደ መንግስታችን እያንሰራራን ነውና ያው ስትራግሎች አሉ። ቢዝነስ ነው። ቢዝነስ ደግሞ ይቆማል፣ ይቀጥላል። ሞር የተሻለ አድርጎ ለመምጣት ማሰቡ ላይ መስራት ነው። ያው ብዙ ጊዜ እኔ ማልበገር አይነት ሰው ነኝና የምጠብቀው ነገር ነበረ። ለምሳሌ እንዲህ ሊሆን ይችላል ብለን የምንጠብቃቸው አሉ። ድንገት የሚሆኑብን ነገሮች አሉ። አዎ ብዙ ጊዜ አሁን እኮ ብዙ ከተማችን ላይ በኮሪደር የፈረሱ ሱቆች ኤክስፔክት ያደረጉት አይደለም። ያንን አሁን ሱቅ ሲፈርስብን ኦልሞስት ወደ 3 ሚሊዮን ብር ኢንቨስት ያደረኩበት ሱቅ ነበረ። 2 ቀን ኢንተርቫል የተሰጠ፣ በ2 ቀን ውስጥ መፍረስ አለበት ተባለ። ልማቱን መደገፍ ስላለብን ፈረሰ ማለት ነው። የተሻለ ብራንቾች ለመክፈት ሎኬሽኖችን እያየን ነው። እያያችሁ ነው። 2 ብራንች ቢፈርስብንም 5 ብራንች መክፈት ምን ያቅተናል? እና ወደዛ እይታ ውስጥ ምን ያለ ነው። ሎኬሽኖች እየመረጥን ነው። ጥሩ ዲዛይኖችን እየሰራን ነው። አሁን ሞባይል ሾፓችን ይቀጥላል። አርኪ ፕላስቲክ ፋክተሪውም አሁን ጥሩ እንቅስቃሴ ላይ ነን ያለነው። እሱም ለመጀመር እንቀጥላለን። አሁን ላይ ግን ፎከስ አድርጌ እየሰራ ያለሁት ኢቨንት እና የሪል ስቴት ሴክተሩ ላይ ነው። ጆኒ ቤት ገዛ
ቤት አዎ ቤት ሲባል ጆሮአችን ቆም ይላል። ታውቃለህ ምን ያክል ፍላጎት እንዳለ የሚያሳይ ስለሆነ ከዛ የስኬታችን ማሳያ እናደርገዋለን። ቤቱ ምንም አይነት ይሆን የተባለው ደግሞ ጆኒ ይህንን የድግስ ስራውን ወይም ኤቨንት ኦርጋናይዝ ማድረግ ቢዝነሱን ቤት ላይ አነጣጥሮ ነው እያደረገ ያለው ከተባለ ቅርብ ነው ብለን ስለምናስብም ነው። ተመልካቾችን በእርግጠኛነት ይጠይቃሉ በሚል ነው። መቼ ገዛህ ቤት? በቅርብ ጊዜ ነው። በቅርብ ጊዜ ነው። ያው እዚህ ሴክተር ላይ ስንሰራ እንደውም 3ኛው ላይ ነው ምናምን የሆነ ገና ኦልሬዲ ፕሮሰስ ላይ ያለው ግንባታ ላይ ነው። ሽልማትም ተሸልመናል። በዛው በእውነት አርኪ ሪል ስቴት ኤክስፖ ላይ ውጤታማ አድርጋችሁናል በሚል የቤት ሽልማት ተሰጥቶ በእውነት ከአልሚዎች ተሳታፊ ከነበሩ እንኳን ደስ አላችሁ። ይህ በጣም ደስ የሚል ነው። ምክንያቱም ስለ ቤት እያወራ ስለ ቤት አንዱን ዘርፍ መርጠ ኢትዮጵያ ውስጥ በተለያየ መንገድ እየሰራኸው መበረታታትም አለበት። የሰጠህ አካልም መመስገን አለበት። ሌሎች ሽልማቶችን ከሌላ አልሚዎችም እንጠብቃለን። እያንዳንዱ አንዳንድ ቁልፍ እንዳትል እንጂ ደስ ይላል። ያው የተባለው እኮ ነው። አሁን የሆኑ ቢዝነሶች ላይ በደንብ አድምተን እንሰራለን ስንል ያንን ጉዳይ ያውቀዋል፣ ያ ሰው እየኖረበት ነው፣ አጣጥሞታል ሲባል አይ የራሴ ነገር ደግሞ የለኝም ሲል ያሳዝናል። ቀጥሎ እንደዛ ብትለኝ ኖሮ ቅሪ ላይ ነበረ። በምትሰራበት ፓሽን ውስጥ ደግሞ ያንን ነገር ማሳካት ደስ የሚል ነው። እንኳን ደስ አለ። በአምላክሽ ያው ምንድነው ሴክተሩ ላይ ብዙ ስራ ስሰራ ስፔሻላይዝ ማድረግ ስራው በደንብ መረዳት፣ ስራው ምን ይፈልጋል፣ ምን እንስጠው፣ ምን ስንሰጠው ደግሞ ምን ይሰጠናል የሚለውን ነገር ማወቅ ለቢዝነስ ወሳኝ ነገር ነው ብዬ አስባለሁ። ያው እዚህ ሴክተር ላይ ያው ኤቨንት ላይ ነው የምንሰራው፣ የሪል ስቴት ኤቨንት ላይ ነው። መጣን ወደ ኢትዮ ሪል ስቴት አዋርድ። አልሚዎቻችን ከስተመሮቻችን ናቸው። ከስተመሮቻችን ደግሞ በምን ልክ ታይተዋል የሚል እይታ ውስጥ መጣና ኢትዮ ሪል ስቴት አዋርድ ሰምተሻል። መድረክን ምራን ያርግሻል አጋፋሪ ሆኜ መጀመሪያ ስትነግረኝ የመጀመሪያ በኢትዮጵያ ውስጥ አልሚዎች በጣም ብዙ የሆኑበት ዘመን ነው ያልከው። እድልም ያላቸው ሸማቾችም ብዙ መረጃ የሚፈልጉበት ነው። ጥርት ያለ መረጃ የሚፈለግበት ጊዜ ነው። ባላቸው ልክ አወዳድሮ እውቅና መስጠት የሚለውን ሀሳብ ስታመጣ ያው ቁጭ ብለን ቢሮ ብዙ ነገር አውርተናል። በዛ ደረጃ እንደዛ ይሳካል የሚለው ግን ለእኔ ጥያቄ ምልክት ውስጥ ነበረ። ፕሮግራሙ አልቆ እንደዛ አይነት ፊድባክ እስኪገኝ ድረስ ማለት ነው። ጥንቅቅ ያለ ቆንጆ የነበረ ብዙ አልሚዎች የተገኙበት ለመጀመሪያ ጊዜ በመደረጉም ኩራት እንደተሰማቸው የገለጹበት ነበረ። ምን ተሰማ? ያው ሀሳቡን እንደውም ቢሮ ውስጥ ቁጭ ብለን በቃ ይሄን አዋርድ ማዘጋጀት አለብን ስንል ቢሮ ውስጥ ከስታፍ ጋር ይሄ ሰው ያሟል ምናምን የሚል እንትን ነበረ። በቃ ማዘጋጀት አለብን በቃ ይሄን አዋርድ በዚህ ዓመት በዚህ ቀን እንደዚህ አድርገን እናዘጋጅ ሲባል ያው ስትራግል እንዳለው አውቀዋል እና ግን በኮንፊደንስ ነበረ ስናገር የነበረውና ስትራግሎቻችንም ደግሞ ሊስት አድርገናል። ምን ስትራግል ይሆንብናል፣ እንዴት እንለፈው፣ የቱ ጋር መድረስ አለብን የሚለውን ነገር እናስቀምጥ ብለን ተነጋግረናል። ግን አብዛኛው አላመነበትም፣ ኢቭን ስታፍም ማለት ነው። ከዛ በኋላ ፕሮሰሱን እየሄድን መጣና እዛም ላይ ደግሞ ብዙ ቻሌንጆች ነበሩ። ያው ኢትዮጵያ ውስጥ በምታውቂው የሆነ ፕሮግራም ሲዘጋጅ ሙስና ይኖረዋል፣ እንዲህ ይደረጋል እና የሚባል ነገር አለ። እኛ ማንን እናካትም የሚለው ነገር ላይ መጣና ከመንግስት ተቋማት ጋር ኮላቦሬት ማድረግ ነበረብን። የኢትዮጵያ ኮንስትራክሽን ባለስልጣንና አዲስ አበባ ዩኒቨርሲቲ እነሱ ጆይን እንዲያደርጉ አድርገን የጆሪ ቲሙ በሙያዊ ፍሰት ውስጥ እንዲያልፍ አድርገን አልሚዎቻችን ደግሞ በትክክል መመስገን ያለባቸውን እነሱንም ሊስት አድርገን ያው ፕሮሰሱን ጀመርን ማለት። በዛ ፕሮሰስ ውስጥ አለፈን። ብዙ ስትራግል ነበረው። ሊደግፉንም የፈለጉ ተቋማት ኖሮ የመጀመሪያ እንደመሆኑ ስጋት ነበራቸው። እየደገፉንም ያሉት ሰዎች ደግሞ ምን ድረስ ይሄዳል የሚለው ስጋት ነበረባቸው። እሱን አያይዘን ሄድንበት፣ ገፋንበት። ያው ኦልሞስት ወደ 5 ወር ጊዜ ፕሮሰስ ያው ሀሳቡ ቆይቷል ከታሰበ የ5 ወር ጊዜ ፕሮሰስ ነበረው። ሸላሚዎቹን መለየት፣ እነሱ ደግሞ የመወዳደሪያ ክራይቴሪያዎቻቸውን እንዲመርጡ ማድረግ፣ ክራይቴሪያዎቻቸውን መርጠው ደግሞ መረጃዎቻቸውን እንዲያስገቡ ማድረግ። ፕሮግራሙ ደግሞ ህብረተሰቡ ላይ ያለው ተቀባይነት እንዴት ነው የሚለውን የፕሮሞሽን
ሂደቱም ደግሞ ሰፊ ነበረ። የነፃነት ወርቅነህ ነበር ፕሮሞሽን የሰራው። አግሬሲቭሊ አስኪደነዋል። ኢቢኤስ ቴሌቪዥን የሚዲያ ፓርትነራችን ነበረ። እነዚህ ኮላቦሬሽኖቹን ለአያይዞ መሄድና ያው ዳኝነት ለካና ሪኮግኒሽን ይከብዳል። እሱን አያይዘን ሄደን እንግዲህ የደረስንበት ደረጃ ከባድ የሚባል ክራይሲስ ውስጥ ደግሞ ገባን። ባለቤትነቱን ለእኔ ሊሰጠኝ ይገባል እኔ ነኝ ምናምን። ያው ብዙ ጊዜ አዲስ ነገር ይዘህ ስትመጣ አዲስ ሀሳብ፣ ዘርፉ ደግሞ ሴንሲቲቭ የሆነ ዘርፍ ይኖራል አይደል? የምንሄድበት መንገድ አሁን ይሄ የግንባታው ዘርፍ የአልሚነት ዘርፍ አንዱ ሴንሲቲቪቲ ያለው ነገር ነው። ብዙ እንትን ነበር፣ ብዙ ስትራግል ነበረው። ፋይናሊ ገፋን። ያው የመጨረሻው ምዕራፍ ላይ ጥሩ የሚባሉትን በግንባታ ይዘታቸው በአፎርደብል በኢኮ ፍሬንድሊ ብዙ ካታጎሪዎች አሉ። በእነሱ አይተን ተመዝነው በደንብ ታይተው በብቁ ባለሙያዎች ታይተው ሪኮግኒሽን ይሰጣቸው ተብሎ ታምኖበት ያው ሪፖርቱንም እንደውም አንቺ ነሽ ያነበብሽ። ነሐሴ 25 2017 መጨረሻው ላይ ድምቅ ያለ ቆንጆ ፕሮግራም ብዙዎች ሲያመሰግኑ የተመለከትኩበት፣ አንተንም ደግሞ ፊት ለፊት ሳይህ ያው በኩራት መቀመጥ ምን ማለት ነው የሚለውንም የተጋራሁበት ነበረ። ምክንያቱም ከጀርባ ያሉ ጣጣዎች ብዙ ናቸው። በጣም ብዙ ነገሮችን አልፈህ እንደመጣህም ይገባኝ ነበረ። መስፈርቶቹ ሙያተኞችን ማሰባሰብ፣ ተቋማት እንዲግባቡ ማድረግ፣ ለዘርፉ ኢትዮጵያ ውስጥ የመጀመሪያ አዋርድ ነው የሚለውን ስም መትከል። ከዚሁ ጋር ብሬ ግን የምጠይቅህ እኔ ባያዋጣኝ እንኳን ስሜን መትከል አለብኝ፣ ወይም አርኪ ኤቨንት ኦርጋናይዝ ማን ነው የሚለው ማወቅ አለበት። የኢትዮጵያ ሕዝብ የሚለው ላይ ኢንቨስት የምታደርግበት አካሄድ ስለ ወደፊቱ ኢንቨስትመንትህ የሚያሳይም ጭምር ነው። ብዙዎች የዛሬን ብቻ ያስባሉ። ስለ ነገ የዛሬ 10 ዓመት 20 ዓመት ስለሚሆነው የራሱ ጉዳይ ሲደርስ እንጨነቃለን ነው የምንለው። ለምንድን ነው ለዛ ማሰብ የፈለግከው? ብዙ ጊዜ ስራ ያው የሚፈልገው ነገር አለ። የሚፈልገውን ነገር ስንሰጠው የምንፈልገውን ነገር ይሰጠናል። ያው አንድ ስራ ምን ይፈልጋል፣ እንዴት በሄድ ምን ማድረግ አለብኝ፣ ምን መሆን አለበት፣ ምን መሆን የለበትም የሚሉ አሉ። የስራው ህግ አለው። እሱን መረዳት አስፈላጊ ነው። ኢቨንት ኦርጋናይዘር ስንሆን ገንዘብ እንሰበስባለን። ገንዘቡን ግን በሚፈለገው ቦታ ላይ መዋል መቻል እሱ ትልቅ ነገር ነው። ቀጣይነት አይኖረው። ገንዘቡን ሰበሰብን፣ ኪሳችን ከተትን፣ የተወሰነ ጩኸት በዚያ ያልፋል። የተቀበልነውን ገንዘብ ግን አስፈላጊውን ሪተርን ሊያመጣ ይገባል። እኛ ምንድነው የምናደርገው? ከክላይንቶቻችን የምንቀበለው ፔመንት አለ፣ እንደ ካምፓኒ የሚያስፈልገን ፕሮፊት አለ። ግን ስራው የሚፈልገውን ነገር እንሰጠዋል። ፕሮሞሽን አግሬሲቭሊ እንሰራለን። ካምፓኒዎቹ የሚፈልጉት ፕሮሞሽን ማቴሪያል አዘጋጅተን ሎኬሽን እስከ መምረጥ ድረስ አንዳንዴ በዜሮ የምንወጣበት ጊዜም አለ። ምንድነው እሱ የእኛን የመቀጠልና ስማችንን አስጠብቀው የሚሄድ ነገር እና ለስራው መታመናችንን የሚያሳይ ነውና ይሄ ግድ ነው፣ ማንደራደርበት ነገር ነው። እንደ አርኪ ኢቨንት ኦርጋናይዘር አሁንም በዛ መልኩ ነው የሚቀጥለው። አዋርዱም ላይ ካየሽ አዋርዱም ላይ በጣም ብዙ ኢንቨስት አድርገንበታል። ሪተርን ምንም ይዘን አልወጣንም። ግን ሴክተሩ ላይ እስካለን ድረስ ሴክተሩን አንድ ስቴፕ ገፋ ማድረግ የኛ የስራ ግዴታም ስለሆነ ማለት ነው። እርግጠኛን ደግሞ ሁለተኛ ዙር ሶስተኛ እያለ የሚታወቅ የአዋርድ ሴሬሞኒ ይሆናል የሚል መተማመንም ሰጥቶኛል። የዛን ቀን እውነት ለመናገር እኔ ብቻ ሳልሆን ብዙ ባለሙያዎችና ወኪሎቻቸው ይህን ሲያወሩ ሰምቻለሁ። አንድ ነገር ባነሳ ደስ ይለኛል። ይህን ፕሮግራም ለመስራት ቢሮ ስመጣ በእግረ መንገድ ስናወራ ስለ ጓደኛ ድንገተኛ ህልፈት አወራህኝና ደነገጥኩ። እንደውም የሞተበትን መንገድም ስትነግረኝ፣ ለዛውም በቢዝነስ አብራችሁ ትጓዙ የነበራችሁ ልጅ ነው። እና አንዳንዴ ፈተና ሲመጣ በቢዝነስ አብረን የምንጓዘው ሰው ቀጠሮ ሳይሰጥን ሞት ያው ሁልጊዜ አስደንጋጭ ነገር ነው። ድንገት ካጠገብ ተነጥሎ ሲቀር በመኪና አደጋ ነው ያልከኝ። ቢዝነሱ ይቀጥላል አይቀጥልም የሚለውን ጨምሮ ራሱ ሰውኛ ነገርህን ይፈትነው። ደካ መሞት አለ አይደል? መሮጥ፣ ማትረፍ፣ ገንዘብ ማግኘት የሚለው ነገር ውስጥ ሁሉ ላንሄድ እንችላለን። እና በብዙ ነገር ተፈትነሃል። ይህ ሁሉ ፈተና ውጤቱ ምንድን ነው? አሁን ተስፋ መቁረጥ ሊሆን ይችላል። ገንዘብ ምንም የሚጠቅም ነገር አይደለም ብሎ ማናናቅ ሊሆን ይችላል።
ህይወትን በጣም ማክበር ሊሆን ይችላል። ፈጣሪ ደግሞ ያው የምታምንበትም ፈጣሪ አንድ ያለ መልእክት ያስተላልፍልኛል በየህይወቴ ሁሉ ብሎ መረዳት ሊሆን ይችላል። እሱ ላይ ያለህን ነገር ብትነግረኝ ደስ ይለኛል፣ ከክስተቱ ጋር አያይዘን። አው ምንድነው ያው ህይወት ውስጥ ብዙ ነገር ሀፕን ያደርጋል። ያው አብረን የምንሰራው ፓርትነር ነበር፣ አጋጣሚ ተገናኝተናል፣ አውርተናል ምናምን። ከዛ በኋላ እንደ ሁለተኛ ቀን ምናምን ተደወለልኝና እንደዚህ ሀፕን አደረገ። ካልድን መሰለኝ እንደዚህ ነገር ሀፕን ያደርጋል እንዴ? አሁን አብረሽ የነበርሽ ሰው እንደዚህ ነገር ሀፕን ሲያደርግ ይከብዳልና ያው ከባድ ጊዜ ነበረ። ያው ቢዝነሱን ለመቀጠል ደግሞ የራሱ ህጋዊ አካሄዶች አሉት። እነሱንም ፕሮሰሶች ምናምን የተለያዩ እንትኖች ነበሩና እነሱን ሂደቶች መታለፍ ነበረበት። ያው ቢዝነሱ ይቀጥላል። ያው እኔ በማስኬደው የስራ መስመር ውስጥ አካትቼ አስኬደዋለሁ። አብዛኛውንም ሮል ነው የነበርኩ ያስኩትኝና እሱ ይቀጥላል። ያው ግን ከባድ ነበር፣ ቻሌንጅ ነበረው በጣም። ያው ይዘበራረቃል ብዙ ነገር ግን ያው ህይወት ይቀጥላል፣ መቀጠል አለበት። ያው አንዳንዴ ያው እናትም አባትም ብለን ስናነሳ ነበር ቅድም፣ የሚፈልጉት ደረጃ ማድረስና መድረስ መቻል የህይወት ውጤታማነት። ያው ያ ሰው ባይኖርም በመንፈስ ካንቺ ይኖራል። ይሄ ሰው ምን ደርሶ ማየት ይፈልጋል ድርጅቱ። እናትም አባትም ደግሞ ልጄ የት ደርሶ ላይ ይፈልጋል ነው የሚለውን ነገር እሱን ማስቀጠልና እዛ ቦታ ላይ ሆኖ መገኘት ነው የሚያስፈልገው። ብዙ ጊዜ ሳይሆን የእንትና ልጅ ነው በጣም ይገርማል ይላሉ። ወደ ሰፈር አካባቢ ትሄዳለህ፣ ድሮ ልጅ ሆነህ ያሳደጉ እናት አባትህን የሚያውቁ ሰዎች በጣም ይገረማሉ። በጣም እና ይሄ እዚህ መስመር ላይ ሆኖ መታየት በራሱ ለራስም መልስ ነው። በቃ ለተፈጠረ ነገር መልስ ነው። በቃ እንትና ቢኖር ቢያይ እንትና ቢኖር እንዲህ ቢል የሚል ጥያቄ አለና ያው ለዛ ነገር መልስ ሰጥቶ ማለፍ አስፈላጊ ነው። ለህይወትም ደግሞ ያው ተስፋ የሚቆርጥ ሰው አጭሩ ይቀጫል እና የመንፈስ ጥንካሬ መኖር መቻል አለበት። ሁሉም ደግሞ ወደ አባቱ ወደ ፈጣሪ ነው የሚሄደውና እኛ መሄዳችን አይቀርም። እስክንሄድ ድረስ ምን ይዘን እንሂድ፣ ምን ሰርተን እንሂድ። ስለዚህ መርህ ያረከው ይሄንን ነው። ከህይወት ምን ተረዳህ እስቲ? ቢዝነሱ አለ፣ አሁን የሚያጋጥሙ ወደፊትም ሊያጋጥሙ የሚችሉ ነገሮች ይኖራሉ። ለሌላ ሰው እንደው አሳምረን ስንናገረው ቀላል ሊመስል ይችላል፣ ግን ውስጡ የተፈተንክ ነው እዚህ የደረስከው። ገና 29 ዓመት ነው። ከ10ዎቹ ዕድሜ ጀምሮ በትግል ነው እዚህ የደረስከው። ምን ተረዳ? ህይወትን አሁን ባለህበት እድሜና ቁመና እንዴት ተረዳት? ህይወት ያው ቻሌንጅ ነው። ህይወት ቻሌንጅ ነው። ያንን ቻሌንጅ ተቋቁሞ ማለፍ ምንም ጥያቄ መልስም የሌለው ግዴታ ነው። ያንን እንዴት አልፌው ምን ጋር መድረስ አለብኝ የሚለውን ነገር ማሰብ ነው። ያው ቻሌንጅ መሆኑን ካሰብሽ ለቻሌንጁ መዘጋጀት ነው የሚያስፈልገውና ብዙ ጊዜ ምን ብዬ አስባለሁ፣ እኔ ባልፍ ምን አሻራ ጥዬ ማለፍ አለብኝ ብዬ አስባለሁ። ቲጂ እንደ ቲጂ ጋዜጠኛ ነች፣ ዘርፉ ላይ በደንብ ስፔሻላይዝ አድርገሽ እየሰራሽ ነው። አንቺ ብታልፊ ስምሽ አያልፍም። ዘመዶችሽ፣ ቤተሰቦችሽ፣ ልጆችሽ እናቴ እንደዚህ ነበረች፣ ልጃችን እንዲህ ነበረች የሚል ስም ተክለሽ ማለፉ ራሱ ቀላል አይደለም እና ያው በህይወት ሂደት ውስጥ የራስን አሻራ አሳርፎ ማለፍ በበጎ ጥሩ ነው ብዬ አስባለሁ። ሁሌ ስንነሳ ጆ ሲነሳ አርኪ ይነሳል፣ ኢትዮ ሪል ስቴት አዋርድ ይነሳል። ይህን አዋርድ ነገ ስናሸጋግረው ለትውልድ አልሚዎች መመስገን እንዳለባቸው፣ ትክክለኞቹን አልሚዎች መለየት እንዳለብን እየተነሳ የሚሄድበት ስም ይሆናል ማለት ነው። ያው ከስሙ በስተጀርባ ደግሞ የስሙ ፈጣሪ ባለቤት ይኖራል ማለት ነው። ይህንን አሻራ ጥሎ ማለፍ ተገቢ ነው ብዬ አስባለሁ በራሴና ከመኖር በተሻለ አንድ ነገር አበርክቶ ማለፍ የተሻለ ነው። ህይወት ስትራግል ነች፣ ብዙ ነገር ከፍታም ዝቅታም ይኖራል። ይህን ነገር ደግሞ በዚህ ነገር ታጅቦ ሲያልፍ ደግሞ ጥሩ ብዬ አስባለሁ። ትልቅ ቁም ነገር ነው። እንደ አካሄድህ ፍጥነትም እንደ ወጣትነትም ብዙ ነገር አልፎ እዚህ እንደደረሰም ወጣት አርኪ ሪል ስቴትም ሊኖር ይችላል ብዬ እኮ እያሰብኩ ነበረ። ምክንያቱም ጠጋ ባልንባቸው ነገሮች ነው ፍሬ እያፈራን የምንሄደው በደንብ እስከያዝከው ድረስ አይደል ዘርፉ። ያው ሴክተሩ አቅም ይፈልጋል። አቅም ሲፈልግ ደግሞ ያው አቅሙን ለመገንባት በደንብ መስራት ያስፈልጋል።
አሁን 29 ነኝ 49 ላይ ሊኖር ይችላል ብዬ አስባለሁ። ጥሩ አካሄድ ነው። በጥሩ አቅም ሲሰራ ስራ ያው እኛም እየለፋንለት ካለው ዓላማ ቤት የሚገዛ ሰው በትክክለኛው ሰዓትና ጊዜ ቤቱን ሊያገኝ ይገባል የሚል እምነት አለን። ዳርኪና ኮሚኒቲ ነው እያፈራን ያለነው። ቤት የመግዛት አቅም ያላቸው ሰዎች መጥተው ከትክክለኛው አልሚ ጋር እንዲገበያዩ ማለት ነው። እኛም ደግሞ ወደፊት አቅም ኖሮን አልሚ ስንሆን ትክክለኛውን አልሚ ሆነን መቅረብ ስለምፈልግ ያው የአቅም ጉዳይ ነው። አቅምን በደንብ ማካበት ያስፈልጋል። ያው ይኖረናል፣ ተስፋ አንቆርጥ። ባልከን ነገሮች ውስጥ ሁሉ በትንሹም ቢሆን ብዙዎቻችን የምንጋራቸው ደስ የሚሉ የሚያነቃቁ ነገሮች ህይወት እንዲመታለፍ ይችላል፣ እዚህ መድረስ እንችላለን ያልንባቸውን ነገሮች ወስደናል። ምናልባት ግን በመጨረሻ ይሄን ማለት አለብኝ በዚህ ቻናል ቆይታ የምትለው ነገር ካለ እድል እንሰጣለን። ጆኒ ያው ስለ ያልጨረስ ነው ኢትዮ ሪል ስቴት አዋርድ ያው እንደ ምስራቅ አፍሪካ እንመጣለን ነው። እንደ ምስራቅ አፍሪካ የምስራቅ አፍሪካ የሪል ስቴት አዋርድ ብለን እንመጣለን። መንግስታችንም እኛም ደግሞ መንግስታችንን መደገፍ ስላለብን እሱን አያይዘን መስራት እንፈልጋለን ሴክተሩ ላይና የምስራቅ አፍሪካ ሪል ስቴት አዋርድ ይኖረናል ብለን እናስባለን በዚህ 1-2 ዓመት ጊዜ ውስጥ። እሱ እንዳለ ይቆይኝና ያው ይህን ፕሮግራም ለሚመለከቱ ተመልካቾች ያው ወጣቶች ስፔሻሊ ወጣቶች ያው ከመፍጠር መቦዘን የለብንም። ስንፈጠር ደግሞ አዲስ ሀሳብ ብዙ ጊዜ ቻሌንጅ አለው። ቻሌንጆችን ተቋቁሞ ማለፍ ደግሞ ውጤቱን ለማየት ይረዳናልና ተስፋ አትቁረጡ፣ በርቱ ለማለት ፈልጋለሁ። ይቀጥላል የኛም ጉዞ በአዲስ ነገር ፈጥረን ደግሞ በአዲስ ቆይታ ሌላ ጊዜ እንደሚኖረን ተስፋ አደርጋለሁ። አመሰግናለሁ። በጣም አመሰግናለሁ። አክብረህ የላይፍ ሚዲያ ተመልካቾችን ይመጥናል ያልከውን መረጃዎች የህይወትን ውጣ ውረዶችና የስኬት መንገድህን ስላጋራህን ጆኒ የሰፈሬ ልጅ የጨርቆስ ልጅ በጣም አመሰግናለሁ። በትልቅ ደግሞ ከፍታ ውስጥ እንደምንገናኝ እርግጠኛ ነኝ። 29 ነው አይደል? አሁን 29 የዛ ሰው ይበለንና እድሜ ጨምርልንና እንዳልከው 39 49 እየተባለ እንዲህ ብሎ ነበር እኮ እንዲህ አልፎ ይሄን አጋርተውን ነበር ለማለት ያውቃል። ያው እግዚአብሔር ያው የዛ ጊዜ ይበለን። አመሰግናለሁ እናንተን ፕሮግራማችሁ ላይ ስለጋብዛችሁኝ። ያው ታሪክ አስተማሪ ይሆናል ብላችሁ ያው ስለጠራችሁኝ እኔም አመሰግናለሁ። ሰውን ይማርበታል ብዬ አስባለሁ። ያው እንቀጥላለን እንግዲህ። በጣም እናመሰግናለን ጆኒ። ተመልካቾቻችን ላይፍ ሚዲያን እያጋራችሁ ወዳጅነታችሁን እየቀጠላችሁ ስለ ህይወት በብዙ መንገድ የምናወራበት ቻናል ነውና ህይወታችንን ማሻሻል የምንችልባቸው ነቃ የምንልባቸው ከሌሎች ብዙ ቁም ነገሮችን የምንጋራባቸውን ጉዳዮች ስለምትከታተሉልን ከልብ አመስግነን እንለያያለን። ትዕግስት በጋሻው ነበርኩ። በቀጣይ በሌላ እንግዳ እንገናኛለን። መልካም ጊዜ ይሆነላችሁ።